ዴሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያና በተጎራባች ሀገሮች ለሚኖሩ ኢትዮጵያውያን ዘወትር እሁድ ከምሽቱ 2 ሰዓት እስከ 3 ሰዓት በ11830 ኪሎ ሄርዝ በ25 ሜትር ባንድ የሚያስተላልፈውን ፕሮግራም አሁን ይጀምራል። እንደምናመሻችሁ አድማጮቻችን፣ ዛሬ ግንቦት 17 ቀን 2006 ዓ.ም ነው። ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም ሳምንታዊ የዜና ዘገባ ዝግጅታችን ይቀርባል። በመጨረሻም የካቲት 1997 ዓመተ ምህረት ዴሞክራሲያ ምርጫ ሲሉ ትግል ስንል በሚል የቀረበውን አሰምተን የዛሬ ምሽት ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። አድማጮቻችን እንደምን አምሽታችኋል? የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የዛሬ የግንቦት 17 ቀን 2006 ዓ.ም ዜናዎችን አሁን ያሰማል። በቅድሚያ ግን አርዕስተ ዜናዎችን። የቀይ ሽብር አራማጁ የ2 ዓመት እስር ተፈረደበት። የወያኔው ዲፕሎማት ራሱን ገደለ ተባለ። በአዲስ አበባ የቤት ማፍረስ ዘመቻ በወያኔ ተጀመረ የሚሉት ናቸው። ለእነኚህና ለሌሎች ዜናዎች ዝርዝሩን እንሆ። የቀይ ሽብር አራማጅ የነበረው የከፍተኛ 15 እስር ቤት ጠባቂ የነበረው ከፍ ያለው ዓለሙ ወርቄ በደንበር ፍርድ ቤት በተከሰሰበት የኢሚግሬሽን ወንጀልና በቀይ ሽብር ዘመን ለፈጸመው የሰብአዊ መብት መጣስ የደንበሩ ፍርድ ቤት በ22 ዓመት እስራት እንዲቀጣ ወስኖበታል። ከፍ ያለው ዓለሙ የቀይ ሽብር ወንጀሉን በመሸሸግ ለአሜሪካ መንግስት የጥገኝነት ጥያቄ አቅርቦና አሜሪካም ተቀብለው ለ8 ዓመት ድንበር አካባቢ ሲኖር በአጋጣሚ በቀይ ሽብር ዘመን ጉዳት የደረሰበት ሳሙኤል ከተማ ከ3 ዓመት በፊት አግኝቶት ክስ እንደመሰረተበት ይታወሳል። ጉዳዩን የተከታተሉ ወገኖች ይዋልደር እንጂ የህዝብ ልጆች ደም እጃቸውን የታጠቡ ገዳዮች ለፍርድ መቅረባቸው እንደማይቀር በመግለጽ ወንጀል መደበቁ ንጹህ ሰው አያደርግም በማለት አስተያየት ይሰጣሉ። በጣሊያን ሮም በሚገኘው የወያኔ ኤምባሲ ውስጥ ዲፕሎማት የነበረው ፍስሐ ተስፉ ኤምባሲ ውስጥ ከሁለተኛ ፎቅ ላይ ተወርውሮ መገደሉ ተዘግቧል። ዲፕሎማቱ ለረጅም ዓመታት ወያኔን ያገለገለ እንደነበረ ቢታወቅም ስለአሟሟቱ ወያኔ የተነፈሰው ነገር ባይኖርም አንድ የሮማ ጋዜጣ ግን ዲፕሎማቱ ወደ ኢትዮጵያ በመጠራቱ ራሱን አጥፍቷል ይበል እንጂ ስለመጠራቱ ወዳጆቹ የሚያውቁት ነገር እንደሌለ ተናግረዋል። ሌሎች ወገኖች ግን ሰው ከሁለተኛ ፎቅ ወድቆ የስብራት እንጂ የሞት አደጋ መድረሱን አጠራጣሪ መሆኑን በመግለጽ ዲፕሎማቱ ወያኔዎቹ ሳይገሉት እንደማይቀርም ይጠረጥራሉ። የጣሊያን ፖሊስ ግን አሁንም ምርመራ ላይ ስለሆነ ተጨማሪ አስተያየት ለመስጠት ፈቃደኛ አልሆነም። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ነው። የወያኔ አገዛዝ የተቋሚ ቡድን አባላትና አመራሮችን ልዩ ልዩ ሰበብና ምክንያትን በመፍጠር ማፈንና ማንገላታት እና መግደልም የዘወትር ተግባሩ ሲሆን አሁን ደግሞ የጎንደር የመኢአድ አመራር የነበረው ጥጋቡ ደበላን በደህንነት ሰዎች አፍኖ እንዳስገደለው ታወቀ። ጥጋቡ ደበላ የጎንደር ዞን የመኢአድ አስተባባሪ የነበረ ሲሆን ህዝቡን ማስተባበሩ ወንጀል ተብሎ ወያኔ አፍኖ ሊገድለው ሙከራ አድርጎ እንደነበረ ሲታወቅ ጥጋቡ ደበላ ጎንደር ወደ አዲስ አበባ ቢመጣም ከወያኔ ደህንነት ሊያመልጥ ስላልቻለ ግንቦት 4 ቀን 2006 ዓ.ም ምሽት ላይ የወያኔ ደህንነቶች የመኖሪያ ቤቱን ሰብረው በመግባት መግደላቸው ታውቋል። ምክንያቱ ያልታወቀ የተባለ የእሳት አደጋ ቃጠሎ በአዲስ አበባ ቦሌ አካባቢ ሮብለት ተነስቶ እንደነበረና በእሳት አደጋና በህዝብ ትብብር የእሳት አደጋው ሳይዛመት መጥፋቱ ታውቋል። የእሳት አደጋው ለምንና እንዴት እንደተነሳ የተሰጠ ማብራሪያ የሌለ ሲሆን ስለወደመው ንብረትም የተገለጸ ነገር የለም። ወያኔ ብዙውን ጊዜ የሚፈልጋቸው መኖሪያ ቤቶችና የገበያ ቦታዎች ላይ የእሳት አደጋን በመቀስቀስ ነዋሪውና ነጋዴዎችን ማፈናቀል የተደጋገመ ተግባሩ በመሆኑ ምናልባትም ከዕለቱ ቃጠሎ ጀርባ የወያኔ እጅ ሊኖር ይችላል የሚል ግምት አለ። ወያኔ ማስተር ፕላን በሚለው ዕቅዱ በአዲስ አበባ ዙሪያ ያሉ ከተሞችን ወደ አዲስ አበባ በመጠቅለል ያወጣውን ፕላን በመቃወም በኦሮሞዎች አካባቢ የተነሳውን ተቋሙ በርካታ ሞተው በመቶ የሚቆጠሩት ታስረውና ተደብድበው ትግሉ በቀጠለበት በአሁኑ ሰዓት ወያኔ ኦሮሚያ በማለት በሚጠራው ክልል ያሉ ፖሊሶችን ከወያኔ ፌዴራል ፖሊስ ጋር መጋጨታቸው ተሰምተዋል።
የኦሮሚያ ፖሊሶች እርዳታ ሳንጠይቅ የፌደራል ፖሊስ ለምን ወደ ክልላችን ገብቶ ገደለ የሚል ጥያቄ ያቀረበ ሲሆን በሟቾቹም በሙሉ ተጠያቂው የፌደራል ፖሊስና አለቆቻቸው ናቸው ብለዋል። የኦሮሚያ ፖሊሶች አቋም የኦህዴድ ካድሬዎች ስውር ድጋፍ እንዳለው የተወሳ ሲሆን የወያኔ ቡድን ኦህዴድና በካድሬዎቹ ላይ እምነት እያጣ በመምጣቱ ክልሉን ወያኔ መረጃና ደህንነት ባለስልጣናት በድብቅ መቆጣጠር መጀመራቸው ታውቋል። ጭካኔና በደል መለያ የሆነው የወያኔ ቡድን አገዛዝ ህዝቡ መኖሪያ ቤት ባጣበት ሰዓት የህዝብ ቤቶችን በማፍረስ ቦታውን ለባለጊዜ ሀብታሞች ለመሸጥ የቤት ማፍረስ ዘመቻ ጀምሯል። በአዲስ አበባ ኮልፌ ቀራኒዮ አንጢፎ ተብሎ በሚጠራው ሰፈር ከ20,000 በላይ ቤቶች መፍረስ ማጀመራቸው ሲታወቅ በዚህ የቤት ፈረሳ በድንጋጤ አንዲት የ8 ወር ነፍሰ ጡር ሴት መሞቷ ሲታወቅም አንድ አባወራም ቤታቸው በመፍረሱ በጅም መፈራታቸው ታውቋል። የወያኔ ቤት አፍራሽ ግብረ ኃይል ያለ ማስጠንቀቂያ ወደ ሰፈሩ በመሄድ ቤቶችን ያፈረሰ ሲሆን ነዋሪዎቹ ለቤቱ ህጋዊ ግብር ይከፍሉ እንደነበረም ታውቋል። አድማጮቻችን ለዛሬ ያዘጋጀነውን ዜና ከማብቃታችን በፊት አርዕስተ ዜናዎችን በድጋሚ የቀይ ሽብር አራማጁ የ2 ዓመት እስር ተፈረደበት። የወያኔው ዲፕሎማት ራሱን ገደለ ተባለ። የአዲስ አበባ የቤት ማፍረስ ዘመቻ በወያኔ ተጀመረ የሚሉት ነበሩ። ለዛሬ ያዘጋጀነው ዜና በዚሁ ተበቃ። አሁን ሳምንታዊውን የዜና ዘገባ ትንታኔያችን ይቀጥላል። ርዕሶቹን እነሆ። የወያኔው ቁንጮ ባለስልጣን የሆነው ጸጋዬ በርሄ የቤኒሻንጉል ክልል የበላይ አስተዳዳሪ ሆኖ መሾሙ ተጠቆመ። የወያኔ አባላት በገዛ ሹሞቻቸው ላይ እምነት በማጣታቸው ሰላዮች መድበውባቸዋል። ሙክታር ከድር በብአዴን ሹፌር፣ ወርቅነህ ገበየሁ በወያኔ ሹፌር እየተሰለሉ ነው። የኢትዮጵያና ሱዳን ድንበር የሚያካክለው ስምምነት የሀገር ሽማግሌዎች ናቸው በተባሉ ካድሬዎች ተፈረመ። መላኩ ፈንቴና እስክንድር ነጋ በልዩ ጥበቃ ክፍል ላይ እንደታሰሩ ተገልጿል። ዝርዝሩን ነው። የአባይ ግድብ ግንባታ ተብየውን ተከትሎ የተለያዩ የተቋሚ ታጣቂ ኃይሎች በአካባቢው ጥቃት እየሰነዘሩ በርካታ ወታደሮችን በየጊዜው እየገደሉ እንደሚገኝ ከደረሰን ጥቆማ ለመረዳት ተችሏል። ይኸው ከቅርብ ጊዜ ወዲህ እየጨመረ የመጣውን የወታደራዊ ጥቃት ተከትሎ የወያኔ ቡድን በምዕራብ ኢትዮጵያ በአዲስ መልክ የተደራጀ አዲስ መዋቅር ዘርግቶ ተግባራዊ ማድረግ የጀመረ መሆኑ ታውቋል። የአባይ ግድብ ግንባታ ተጀመረ ተብሎ በይፋ ከተለፈፈ ጊዜ ጀምሮ በተደጋጋሚ ድንገተኛ ጥቃት እየተሰነዘረ በርካታ ወያኔዎች እየተገደሉ ሲሆን ይህ ለህዝብም ሆነ ለወያኔው ሰራዊት ሳይገለጽ ቆይቶ ሰሞኑን አዲስ መዋቅር ተዘርግቶ በቤኒሻንጉል ጉሙዝ ክልል በኩል የሚመጣን ጥቃት ለመከላከልና ለመቆጣጠር እንዲቻል አዲስ የጥበቃ መዋቅር መዘርጋቱ ታውቋል። በምዕራብ ኢትዮጵያ በቤኒሻንጉል ክልል በተከሰተው ውጥረት ሳቢያ አዲስ ምስጢራዊ አደረጃጀት ተዘርግቶ ክልሉን በበላይነት የወያኔው ከፍተኛ ባለስልጣን እንዲመራና እንዲቆጣጠር የተደረገ መሆኑን ይኸው ዜና ያስረዳል። የበረሃ ልምድ እንዳለው የሚባለው የወያኔው ጠቅላይ ሚኒስትር ደህንነት መረጃ አማካሪ ሆነው አረመኔው የወያኔው ጸጋዬ በርሄ በበላይነት የሚመራው ኮሚቴ ክልሉንና አካባቢውን እንዲቆጣጠር በምስጢር ስልጣን የተሰጠው ሲሆን የምዕራብ ዕዝ ዋና አዛዥ ተብዬው ሜጀር ጀነራል ብርሃኑ ጁላ አብሮት እንዲሰራ መመደቡን ታውቋል። በአሁኑ ሰዓት ከወትሮ በተለየ መልኩ በክልሉ ታጣቂዎች በሚያደርሱት ድንገተኛ ወታደራዊ ጥቃት የተነሳ እንቅስቃሴዎች ተገድበው ያሉበት ደረጃ ላይ በመድረሱና ይህንን ሁኔታ ለመቅረፍ ሲባል ጸጋዬ በርሄ በበላይነት የሚመራው በጀነራሎች የታገዘ መዋቅር መዘርጋቱና ክልሉንም ለመቆጣጠር በ6 ቀጠናዎች የተከፈለ መሆኑ ታውቋል። የክልሉ ፕሬዝዳንት ተብዬው ጨምሮ ሌሎች የክልሉ ካቢኔ አባሎች ከታጣቂዎች ጋር ግንኙነት ሊኖራቸው ይችላል በሚል
ጥርጣሬ ያለ ሲሆን ለማስመሰል እነሱን በኮሚቴ ውስጥ አድርገው ስራው በበላይነት በህዝባዊ ወያኔ ሓርነት ትግራይ ሰው እንዲመራና እንቅስቃሴዎችን ደግሞ የወያኔ የጦር ጀነራሎች እንዲከታተሉት የተደረገ መሆኑ ታውቋል። በዚህ ምክንያት በአሁኑ ሰዓት የክልሉ ባለስልጣናት ከማክሮፋቸውና በተጨማሪ በአካባቢው ውጥረት ሰፍኖ እንደሚገኝ ከስፍራው የደረሰን እማኝ ያስረዳል። ከዚህ ቀደም በጋምቤላ ውጥረት ሰፍኖ በነበረበት ወቅት የወያኔው አረመኔው ዶክተር ገብረ አባርናባስና ሻለቃ ገብረ የተባሉ የወያኔ አባል የፌደራሉን ጦሩን በመምራት እንዲያስተዳድሩ ተደርጎ አካባቢውን ሲያምሱት የቆዩ መሆናቸው የሚታወስ ሲሆን በተመሳሳይ በአሁኑ ሰዓት የቤኒሻንጉል ክልል ለወያኔ ስጋት አቅጣጫ በመሆኑና ተወላጅ ባለስልጣናት ላይ እምነት በመጥፋቱ በክልሉ የሞግዚት አስተዳደር እንዲዘረጋና ተግባራዊ እንዲሆን መደረጉም ለማወቅ ተችሏል። የቤኒሻንጉል ክልል ፕሬዝዳንት የተባለው አህመድ ናስር በክልሉ ከሚንቀሳቀሰው ቤህነን ከተባለ ታጣቂ ኃይል ጋር ግንኙነት አለው ተብሎ ከወራት በፊት ግምገማ ተደርጎበት የነበረ ሲሆን ለጊዜው በተግሳጽ በሚል የታለፈ ቢሆንም ሌሎች 4 ካቢኔ አባሎች ግን ከስልጣናቸው እንዲነሱ መደረጉ ታውቋል። ለ14 ዓመታት ክልሉን በፕሬዝዳንትነት ሲመራ የቆየው የቀድሞ የቤኒሻንጉል ክልል ፕሬዝዳንት ያረጋል ላሽሹም በድገት ስም ከስልጣኑ አንስቶ የፌደራል ጥቃቅንና አነስተኛ ኢንተርፕራይዝ ኃላፊ አድርጎ አስቀምጠው ካቆዩት በኋላ በሙስና ሰበብ ዘብጥ ያወረዱትም በክልሉ ከሚንቀሳቀስ ታጣቂ ኃይል ጋር ግንኙነት አለው በሚል ምክንያት መሆኑ በወቅቱ የተዘገበ ጉዳይ ነው። በአሁኑ ወቅትም በወያኔ ባለስልጣን የበላይ ተቆጣጣሪነት ክልሉ በሞግዚታ እንዲተዳደር እንዲወድቅ የተደረገው በቤኒሻንጉል ክልል ውስጥ የሚገኙ ታጣቂ ኃይሎች ከጊዜ ወደ ጊዜ ኃይላቸው እየጨመረና ጥቃታቸውም እየሰፋ በመምጣቱ የክልሉ ባለስልጣናት እጅ ሳይኖርበት አይቀርም በሚል ጥርጣሬ ላይ ወድቋል። በሌላ ጊዜ ኦሮሚያ ክልል ተብሎ በሚጠራው ፕሬዝዳንት ሆኖ በቅርቡ የተሾመው ሙክታር ከድርን ለመቆጣጠርና ለመከታተል ሲባል የባዴን ታጋይ የነበረው ግለሰብ ሹፌር ተደርጎ የተመደበለት ሲሆን ግለሰቡ ከዚህ ቀደም አዲሱ ለገሰ ምክትል ጠቅላይ ሚኒስትር ቢባል በነበረበት ወቅት ሹፌሩና አጃቢው እንደነበር ምንጮች ጠቁመዋል። ወያኔዎች ከቅርብ ጊዜ ወዲህ በውስጣቸው በተፈጠረ ስጋትና ፍርሃት የተነሳ የገዛ ባለስልጣኖቻቸውን በመጠራጠር በሰላዮቻቸው አማካይነት ውሉና ዳራቸውን እየሰለሉ እንደሚገኙ ምንጮች አጋልጠዋል። ለሙክታር ከድር የተመደበው ሹፌር የኮማንዶ ስልጠና የወሰደና ግዳጅም ጭምር ሲወጣ የቆየ መሆኑ ታውቋል። የፌደራል ፖሊስ ኮሚሽን ኮሚሽነር የነበረው የሁዲድ ወርቅነህ ገበየሁ በተመሳሳይ መልክ ከነበረበት ፖሊስ ኮሚሽነር ወደ መንገድ ትራንስፖርት ሚኒስቴር ሲዛወር ቀድሞ የነበረው የወያኔ አባል የሆነ ሹፌር አብሮት እንዲዛወርና ቁጥጥርና ክትትል እንዲደረግበትም መደረጉ ታውቋል። በሌላ በኩል ደግሞ የድሬዳዋ መሬት አስተዳደር ኃላፊ የነበረው ግለሰብ ከቅርብ ጊዜ ወዲህ ሰላዮች በስሩ መመደባቸውን በማወቁና በነጻነት መስራት ባለመቻሉ ስራውን በገዛ ፍቃድ ለቆ ተሰናብቷል። ይህ በእንዲህ እንዳለ ወያኔ ከፋፍለ ግዛና ትርምስ ፖሊሲ ተጠልፈው የሚገኙ ዜጎች ከቅርብ ጊዜ ወዲህ በተለያዩ ቦታዎች በሚያስነሱት ግጭት በአንዳንድ የሀገሪቱ ክፍሎች የሰው ሕይወትና ንብረት እየጠፋ መሆኑ ታውቋል። በዚህ የወያኔ ሰንካላ ዓላማ የተጠለፉ ጥቂት የኦፒዲዮ ተለጣፊ ኦፒዲዮ ካድሬዎች ሰሞኑን በለኮሱት የጥፋት እሳት ሳቢያ ኦሮሚያ ክልል ተብሎ በሚጠራው በወለጋ ውጥረት ሰፍኖ እንደሚገኝ ከስፍራው የደረሰ ዜና አስረድቷል። ዜጎች ከቦታ ቦታ እንደ ልብ ለመንቀሳቀስ ተቸግረው በብሔር ላይ ያተኮረ ጥቃት እያደረሱባቸው የሚያደርጉት ጠፍቷቸው በመዋል ላይ የሚገኙ ሲሆን በተለይ ነጆ በጊምቢና ከወለጋ ወደ አሶሳ በሚወስደው መንገድ ላይ በሚገኙ ለጥብጣቢያዎች ጭምር የተደራጁ ታጣቂዎች ተሰማርተው በህዝቡ ላይ አደጋ እያደረሱ መሆኑን ከደረሰ ዜና ለማወቅ ተችሏል። በጊምቢ ከተማ የወያኔው ኦህዴድ ካድሮች በህዝቡ መካከል በዘር ላይ ያተኮረ ጥቃት እንዲፈጸም ከፍተኛ ቅስቀሳ በማድረጋቸው በርካታ ዜጎች የጥቃቱ ሰለባ ከመሆናቸው በተጨማሪ ለዘመናት ለፍተው ያፈሩትን ሀብት እንዳልባሌ እየወደመባቸው መሆኑ ታውቋል። የወያኔ ካድሮች የሰሩትን ስህተት ለመሸፈንና ርካሽ የፖለቲካ ትርፍ ለማግኘት ሲሉ ለዘመናት አብሮ የኖረውን ህዝብ እያመሱና ትርምስ እንዲፈጠር እያደረጉ የሰው ሕይወት እንዲጠፋና ንብረት እንዲወድም እያደረጉ ነው ታውቋል። ኦሮሚያ ተብሎ በሚጠራው በተለይ በወለጋ ውስጥ የተፈጠረው በዘር ላይ ያተኮረው ጥቃት በርካታ ዜጎችን ያተራመሰ ከመሆኑ በተጨማሪ ያፈሩትን ሀብትና ንብረት ሳይዙ ከነበሩበት ከተማ እንዲሰደዱ እየተደረገ ሲሆን የወያኔው ተለጣፊ የኦህዴድ ካድሬዎች የሰሩት ተንኮል እንደሆነም ህብረተሰቡ በንቃት እየተከታተለው ነው። በአሁኑ ሰዓት የኦህዴድ ካድሬዎች ክልሉን ማስተዳደር አትችሉም፣ አቅም አንሷቸዋል ተብለው የብሔራዊ መረጃና ደህንነት ኃላፊዎች ህዝባዊ ወያኔ ሓርነት ትግራይ ሰዎች ካስተዳደር እስከ ልዩ ጥበቃ ድረስ ለጊዜው በሚል ስልጣኑን ውጦባቸዋል።
በዚህ መካከል በሚፈጠር ግጭትና እልቂት የስልጣን ዕድሜውን ለማራዘም እየጣረ የሚገኘው አረመኔው ወያኔ ቡድን በተለያዩ ጊዜያት በሚፈጥራቸው ሰንካላ ምክንያቶች የተነሳ በህዝብ መካከል መቃቃር ለመፍጠር ሌት ተቀን እያዳከረ እንደሚገኝ ታውቋል። ሰሞኑን በወለጋ የተቀሰቀሰው ግጭት አንዱ አመላካች መሆኑን የጠቆሙት የጊምቢ ከተማ ነዋሪዎች ህዝቡ በብሔር ላይ ሳያተኩር ኢትዮጵያዊነት ብቻ መሰረት በማድረግ እርስ በርስ ተጋብቶ ተዋልዶ የኖረውን ለመከፋፈል የሚደረገውን ሴራ በማወቁ የወዴት ካድሮች የዘረጉትን ከፋፋይ ሥራ ወደ ጎን በመቋቋም ህዝቡ እያንጓለላቸው መሆኑን ከስፍራው የደረሰን ዜና ያስረዳል። በደቡብ ኢትዮጵያ በቤንች ማቺ ዞንም የአማራ ብሔር ተወላጆች ከ20 ዓመት በላይ ከኖሩበት ቀይ በገዛ ሀገራቸው እንዲፈናቀሉ ከማድረጋቸው በተጨማሪ ያፈሩት ንብረት እንዲወድምና ሚስቶቻቸው እንዲፈቱ እያደረጉ በማስገደድ ላይ መሆናቸውን ዜና ያብራራል። በሌላ ዜና አንዴ ሲረግብ ሌላ ጊዜ ሲወጠር የነበረው የኢትዮ ሱዳን የድንበር መካለል ጉዳይ ሰሞኑን በአዲስ መልክ ተቀስቅሶ የጎንደር ህዝብ እየታመሰ እንደሚገኝ ከስፍራው የደረሰን ዜና ያስረዳል። የወያኔ ቡድን ከሱዳን ጋር በሚስጥር ባደረገው ስምምነት ከጎንደር ለመሬት ቆርሶ ለመስጠት ድርድሩ ተጠናክሮ የነበረ ቢሆንም ህዝቡ አመጽ በማንሳቱ ለጊዜው በሚል መካለሉ ቆሞ የነበረ ቢሆንም ሰሞኑን ደግሞ በአዲስ መልክ የሀገር ሽማግሌ የተባሉትን ካድሬዎች የፊርማ ስነ ስርዓት እንዲያከናውኑ መታዘዛቸው ይኸው ዜና ያስረዳል። የድንበር መካለሉን ህዝቡ ተቀብሎታል ለማለት የወያኔ ቡድን ባለስልጣናት ያገሩ ተወላጅ ያሉና አካባቢውን በግባቡ ማያውቁት ጥቂት የወያኔ ህዝባዊ ወያኔ አርነት ካድሬዎችን ሰብስቦ እንደ ሽማግሌ በማድረግ ከሱዳናቻቸው ጋር ስምምነት እንዲፈረም መደረጉን ለማወቅ ተችሏል። ሐሙስ ግንቦት 8 2006 ዓ.ም ከህዝቡ የተወከሉ የሀገር ሽማግሌ ናቸው በሚል የወረዳ ካድሬዎችን ሰብስበው ኢትዮጵያና የሱዳን ድንበር ወደ ሆነው ቦታ በመውሰድ የስምምነት ፊርማ እንዲፈጸም መደረጉን ከስፍራው የደረሰን ዜና ያስረዳል። ይህንን የድንበር መካለል ጉዳይ በበላይነት በተግባር እያዋሉት ያሉት ተለጣፊው የባዴን ባለስልጣኖች ምክትል ጠቅላይ ሚኒስትር ደመቀ መኮንንና የአማራ ክልል ፕሬዝዳንት ገዱ አንዳርጋቸው መሆናቸው የውስጥ ታዋቂ ምንጮች አጋልጠው መጀመሪያ ለትግራይና ለሱዳን ከጎንደር መሬት ላይ ተቆርሶ ሲሰጥ በፊርማቸው ያጸደቁት እነዚሁ የለመደባቸው ወንጀለኛ ግለሰቦች መሆኑ ታውቋል። ሰሞኑን ማይካድርና በረከት በሚባሉ ከተሞች ለፊርማ ተመርጠው ተወሰዱ የተባሉ ግለሰቦች ህዝባዊ ወያኔ አርነት ትግራይ አባል የሆኑና በከተማዎቹ ኖሪ የሆኑት ባለፉት ጥቂት ዓመታት ብቻ ውስጥ መሆኑን ዜና ያስረዳል። የአካባቢ ተወላጆች ሐሳቡን ስለማይቀበሉ በኮሚቴ ውስጥ ያልተካተቱበትም ከመሆኑ በተጨማሪ የተቋቋመው ኮሚቴ ወደ ድንበር መላኩን ህዝቡ እንዳይሰማ በከፍተኛ ጥንቃቄ የተሰራ ስራ መሆኑ ታውቋል። የህዝባዊ ወያኔ አርነት ትግራይ ጓንት ተብሎ የሚጠራው ገዱ አንዳርጋቸውና ደመቀ መኮንን በፊርማቸው ባጸደቁት የጎንደር መሬት ቆርሶ ለሱዳን የሚሰጠው ስምምነት የአካባቢው ተወላጅ የሆኑ ኢትዮጵያውያን አርሶ አደሮችን ከቦታቸው ያፈናቀለ ሲሆን አንዳንዶቹ በክራይ ያረሱ ሲጠቀሙ የነበረ ቢሆንም በአሁኑ ወቅት ግን ተከልክለው ከስፍራው እንዲለቁ መደረጉን የደረሰን ጥቆማ አብራርቷል። በገዛ ሀገር ባዕድ ማለት ነው። በዚህ መሰረት ትብታቸው ከተቀበረበት ቀዬ የተፈናቀሉ ኢትዮጵያውያን ዜጎች ማረፊያ አጥተው ከነቤተሰቦቻቸው እየተንከራተቱ እንደሚገኝ ይኸው የደረሰን ጥቆማ አስረድቷል። ከዚህ ቀደም የሱዳን መከላከያ ሚኒስትርና የወያኔዎቹ የደህንነት ሰዎች በሚስጥር ሲደራደሩ እንደነበረና በወረቀት ላይም ስምምነቱ የተፈጸመ መሆኑ የታወቀ ሲሆን ህዝቡ ተቀብሎታል የሚል ፕሮፓጋንዳ ለመንዛት እንዲያመቻቸው ካድሬ የሆኑ የወያኔ አባሎችን መርጠው የፊርማ ስነ ስርዓት እንዲካሄድ አድርገዋል። በመጨረሻም በተያያዘ ዜና በሽብርተኝነት ተከሰው 18 ዓመት እስራት የተፈረደባቸው ጋዜጠኛ እስክንድር ነጋና የአንድነት ፓርቲ አመራሩ አንዱዓለም አራጌ ከሌሎች እስረኞች ተነጥለው በጨለማ ክፍል እንዲታሰሩ ተደርገዋል። በሽብር ተከሰው የሥራ ቅጣት የተፈረደባቸው በቃሊቲ እስር ቤት ውስጥ የሚገኙ እነዚህ የፖለቲካ እስረኞች ቀድሞ ከነበሩበት ክፍል ልዩ ጥበቃ በሚደረግበት የጨለማ ክፍል ውስጥ እንዲገቡ መደረጉን የውስጥ ዜና ያስረዳል። እስረኞቹ በምን ምክንያት ወደ ሌላ ክፍል እንደተዛወሩ ባይታወቅም የቃሊቲ እስር ቤት የበላይ ጠባቂ የሆነው የወያኔ ባለስልጣን አብርሃም ወልደ አረጋይ ባዘዘው ትዕዛዝ ተግባራዊ እንዲሆን መደረጉን ያጋለጡት የውስጥ ታዋቂ ምንጮች ጋዜጠኛ እስክንድር ነጋና አንዱዓለም አራጌን ጨምሮ የግቢዎች ጉምሩክ ባለስልጣን ዳይሬክተር የነበረው መላኩ ፋንታም አብሮ ጨለማ ክፍል ውስጥ እንዲገባ ተደርጓል። ለጊዜው 6 እስረኞች ተመርጠው ለብቻቸው እንዲታሰሩ አብርሃም ወልደ አረጋይ ባዘዘው መሰረት ጋዜጠኛ እስክንድር ነጋ፣ የአንድነት ፓርቲ አመራር አንዱዓለም አራጌ፣ የገቢዎች ጉምሩክ ባለስልጣን መላኩ ፋንታና ሌሎች 3 እስረኞች በዚሁ ልዩ ጥበቃ በሚደረግበት ጨለማ ክፍል ውስጥ ገብተዋል። ይህንኑ ልዩ ጥበቃ በሚደረግበት ክፍል ውስጥ የታሰሩትን ጋዜጠኛ እስክንድር ነጋ ቤተሰቦቻቸው ይጠይቋቸው ሲመጡ ከሌሎች እስረኞች ጋር እንዳይገናኙ የመጠየቂያ ሰዓት ተለይቶ 1 ሰዓት ብቻ እንዲሆን መደረጉን የጠይቋቸው የሚመጡትን ሰዎች በጥያቄ ያጣደፉ ሲያዋክባቸው የነበሩ
ከቃሊቲ እስር ቤት በአይን ምስክር ተገልጿል። ጋዜጠኛ እስክንድር ነጋ ከ2 ዓመት በፊት 18 ዓመት እስራት የተፈረደበት ሲሆን አንዱዓለም አራጌ ደግሞ የዕድሜ ልክ እስራት ተወስኖበታል። መላኩ ፈንተም በሙስና ተከሰው የክስ ሂደታቸው እየታየ ነው። በመጨረሻም ከቃሊቲ እስር ቤት የበላይ ጠባቂ ከአብርሃም ወልደአረጋይ ጋር በመመሳጠር ከይቅርታ ቦርድ መፈቻ ደብዳቤ እንደተሰጠው በማስመሰል በተለያዩ ፋይሎች 27 ዓመት እስር የተፈረደበት ግለሰብ ከስር እንዲለቀቅ ከተደረገ ከ2 ወር በኋላ ምስጢሩ በመጋለጡ በአሁኑ ሰዓት እስረኛው እየተፈለገ መሆኑ ታውቋል። ወርቁ አይተነው የተባለው ይኸው ግለሰብ ከተለያዩ ሰዎች ጋር እያጭበረበረ በሚሊዮን የሚቆጠር ብር የዘረፈ መሆኑ በማስረጃ በመረጋገጡ በ6 የተለያዩ ፋይሎች 27 ዓመት እስራት ተፈርዶበት የነበረ ቢሆንም ከወዲ አብርሃም ጋር በጥቅም በመተሳሰሩ የእስራት ጊዜው ከሚፈቅደው ውጪ ደንብና መመሪያ በመጣስ ድሮም የሌለ መመሪያ ይቅርታ እንዲሰጠው ከስር እንዲፈታ ተደርጓል። የግለሰቡን መፈታት የሰሙ ገንዘባቸው የተዘረፈባቸው ሰዎች ለፍትህ ሚኒስተር ተብዬው አቤቱታ በማቅረባቸው ግለሰቡ በስተት እንደተፈታና በይቅርታም ሊለቀቅ የማይችል መሆኑን በማረጋገጡ እስረኛው እንዲያዝ በየቦታው ደብዳቤ ተበትኖ የሚገኝ ሲሆን አብርሃም ወልደአረጋይ ግን አሁንም በስልጣኑ ላይ ተቀምጦ እንደሚገኝ ከደረሰን ጥቆማ ለመረዳት ተችሏል። ባለፈው ሳምንት አንድ የደረቅ ወንጀል ፍርደኛ ከቅሊንጦ እስር ቤት ጠፍቶ በማምለጡ የእስር ቤቱ የበላይ አመራሮች በግምገማ ላይ ተወጥረው የሚገኙ ሲሆን በወቅቱ በጥበቃ ላይ የነበሩ ፖሊሶች ለእስር መዳረጋቸው ታውቋል። እኛም ለዛሬ ያለን ዜና ዘገባ በዚሁ ተጠናቀቀ። ዛሬም ለቆጠኞች የነጻነት ዋጋ ድንበር እስከዚያ ነው። በዘመን አትመርቅ ግንባርህን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርህን አሳየው 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 ግንባርህን አሳየው። አድማጮቻችን በማስከተል በየካቲት ወር 1997 ዓመተ ምህረት ከ9 ዓመታት በፊት የተላለፈውን ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ልሳን እናሰማለን። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን የካቲት 1997 ዓመተ ምህረት ምርጫ ሲባል ትግል ስንል ወያኔ ከሚመጸውትለት ፍርፋሪ በላይ ለኢትዮጵያ ሕዝብ ምን ሌላ ዴሞክራሲ ያስፈልገዋል ካልተባለ በስተቀር የሚመጣው ግንቦት ምርጫ ዴሞክራሲያዊም ሆነ ነጻ ወይም ፍትሃዊ ይሆናል ተብሎ አይጠበቅም። ውጤቱም ካሁኑ ሳይታለም የተፈታ ሆኗል። በመሰረቱ ፍትሃዊና ነጻ ምርጫ ከማካሄዱ አስቀድሞ በሀገሪቱ ላይ ዴሞክራሲያዊ ስርዓት የመስፈኑና የመረጋገጡ ጉዳይ ወሳኝነት ይኖረዋል። ያ ደግሞ በዛሬይቱ ኢትዮጵያ የምድረ በዳ ውልብልቢት ሆኗል። አምባገነናዊ ስርዓት በሰፈነበት ሀገር ይህ እንጂ ሌላ ሊሆን እንደማይችል የተሰወረ አይደለም። በማንኛውም ሀገር ከሁሉ አስቀድሞ መሰረት ሊሆን የሚችለው የዴሞክራሲ ስርዓት ሲተከል ለመሆኑ ለክርክር ሊቀርብ አይችልም። ምክንያቱም ዘላቂና አስተማማኝ የፖለቲካ የኢኮኖሚም ይሁን የማህበራዊ ህይወት መረጋገጥ የሚችለው ገደብ የለሽና አሳታፊ ዴሞክራሲ በህዝብ ስልጣንና ቁጥጥር ስር ሲሆን ብቻ በመሆኑ ነው።
ለዚህ የማይታበል ሐቅ መሰረት ሳይጣል የሕዝብ አይነተኛ መብትና የስልጣን ልዕልና ሳይገኝ የሕግ የበላይነት ሳይረጋገጥ እንዲያው በደፈናው ምርጫ እናካሂዳለን ማለት በራሱ በምርጫው ትርጉምና ሂደት ዓላማና ተግባር ላይ ማሾፍ ይሆናል። እያሾፉ ለመኖር ደግሞ በአሁኑ ወቅት የኢትዮጵያ ሕዝብ የመጀመሪያው ምኞቱና ምርጫው አይሆንም። ሁሉ ጊዜ ስለ ሕዝብ ምርጫ ሲነገር ሁለት አይነት ሂደቶች መኖራቸውን መገንዘብ ሌላው ቢቀር ራስን ከመደለል ያድናል። አንዱ በአምባገነኖች ፈቃድና ቁጥጥር ዓላማና ግብ ላይ የተመሰረተ ነው። ይህ ሂደት እስካሁን በሀገራችን በተፈራረቁት 3 አምባገነን ስርዓቶች ታይቷል። ምርጫ ብለው በሚሞክሩት ሂደት ውስጥ እንደማጠየቂያ የሚጠቀሙበት የየራሳቸው ራዕይና ምክንያቶች ነበሯቸው አላቸው። በንጉሡ ስርዓት አጼው እኛ ስዩመ መለኮት ስለሆንን የምንሰጥህን የምንቸርህን የምንፈቅድልህንና የምንልህን አሜን ብለህ ተቀበል ሲሉት ስለነበር ሕዝቡም ሳይወድ በግድ ይህንኑ ተቀብሎ መገዛት ነበረበት። የነበረው የፓርላማ ምርጫ ሂደትም ፍትሃዊና ነጻ ይሆናል ተብሎ የሚጠበቅ አልነበረም። ምክንያቱም ከላይ በችሮታ በተገኘ ሕገ መንግሥት ላይ የተመሰረተ ስርዓት ዴሞክራሲያዊ ምርጫ ማካሄድ ስለማይሆንለት ነበር። ሕዝቡም በዚህ አይነቱ ምርጫ ሲሳተፍ የነበረው ወዶና አምኖበት ሳይሆን ወይም ደግሞ ሳይነቃ ቀርቶ ሳይሆን ሌላ ምንም ምርጫና የእምቢተኝነት ውሳኔውን የሚገልጽበት ኃይል ስላልነበረው የተቀበለ መስሎ ተጉዟል። አፍኖ መግዛት አይነተኛ የሥርዓቱ ባህሪ ስለነበረም ያ ስርዓት እንደለመደው መግዛት ሲያቅተው በሕዝብ አመጽ የመጨረሻውን ምት አግኝቶ ተገለለ። ሕዝቡም ከዚህ ስርዓት ተገላገለ። ይህን ስርዓት የተካው ደርግም የርዕዮተ ዓለምን ማጠየቂያ በማውጠንጠን ለአምባገነናዊ አገዛዙ እንደ ምክንያት ተጠቅሞ የፈላጭ ቆራጭ ስልጣኑን አሰፈነበት። በአንድ ፈላጭ ቆራጭ ፓርቲ ስር የተሰባሰቡ ፋሽስቶች ባሰናዱለት ምርጫ ውስጥ እነርሱ ያስቀመጡትን ተመራጭ ብቻ እንዲመርጥ እየተገደደ ሕዝቡም ይህን ሲፈጽም ቆይቷል። በደርግ ባለስልጣናትና በሕዝቡ መካከል የምርጫው ሂደትና ውጤት አስቀድሞ ቢታወቅም በነበረው አሰቃቂ አፈና ምክንያት ሕዝቡ ያሉትን ከማድረግ በቀር ሌላ ምርጫ አልነበረውም። የታሪክ ሂደት ሆነና ደርግም በሕዝብ አመጽ ተወገደ። ይህን የምናወሳው የታሪካችን ጽልመተ መዋዕል በመሆኑና በዚያን ጊዜ ላልነበረው ትውልድ ለግንዛቤ እንዲረዳው ስንል እንጂ እንደ ወያኔ መሪዎች የሞተ ፈረስ ጋላቢ የደረቀውን ተሻጋሪ ለመሆን ቃቶን አይደለም። ከተመክሮ ለመማማር እንጂ ታሪክ ራሷ ኮንና ወደ ከርሰ መቃብሩ የወረወረችውን ስርዓት ፋይል ለመክፈት ልዩ ፍላጎት የለንም። ካለፉት 14 ዓመታት ወዲህ ያለውን የምርጫ ተብዬ ሂደት ስናጤንም ከላይ ከተዘረዘሩት 2 ስርዓቶች በአይነትም ይሁን በይዘት የተለየ ሆኖ አናገኘውም። ለብሔሮች ሁሉ ጥብቅና ቆሜያለሁ የሚለው ወያኔም በበኩሉ የአምባገነን ስርዓትን በማስፈን ለራሱ ፈላጭ ቆራጭ አገዛዝ የሚጠቅመውን የፕሮፓጋንዳ ማጠየቂያ ማግኘት አላስቸገረውም። ምርጫውን ለየብሔሮች በመሸንሸን በብሔራዊ ደረጃ ለብሔራዊ አጀንዳና ጥቅም ሊያስብ የሚያስችል ስንኩልና ጠባብ ምርጫን እንዲያካሄድ ከማድረጉም በላይ በሁሉም መስፈርት ሲለኩ የራሱን አጀንዳ የሚያራምዱለትን ሰዎች ለማስመረጥ የሚያስችለውን አስቂኝ ምርጫ ሲያካሂድ ቆይቷል። አሁንም ይህንኑ ሂደት በመጠቀም ለሶስተኛ ጊዜ ከጭላዳ ቆንጆ ምን ይመራርጧል የሚባልለትን ምርጫ ለማካሄድ ተዘጋጅቷል። ተቃዋሚ ኃይሎች የጠየቁትን ለውጥ እምቢ ብሎ ዳግም ለማጭበርበርና የበላይ ለመሆን ሸብረብ እያለ ነው። አሁንም እንደ ትናንቱ ህዝቡ ሌላ አማራጭ ስለሌለው የአምባገነኖችን አስገዳጅ ትዕዛዝ ተቀባይ ከመሆን አልተገላገለም። ዴሞክራሲያዊ ስርዓት እስካልሰፈነ ድረስም ይህ አስቂኝ የምርጫ ድራማ ይቀጥላል። ምርጫን አስመልክቶ ከላይ ከተዘረዘሩት ተፈራራቂ ስርዓቶች የምናያቸው ሂደቶች ከሞላ ጎደል ተመሳሳይ ባህሪ ያላቸው ማለት እንችላለን። ሁሉም ጸረ ህዝብ በመሆናቸው ህዝብን ይንቃሉ፣ ይፈራሉ፣ አያምኑትም። የፍላጎታቸውና የጥቅማቸው አስከባሪና ተከታይ እንጂ በውሳኔ ተሳታፊ እንዲሆን አይፈቅዱም።
በመሰረቱ በአምባገነኖች ስርዓት የሚቀረጹ ሕገ መንግስቶች በሙሉ ጸረ ዴሞክራሲ ስለሆኑ የአምባገነኖቹ የፖለቲካ ፕሮግራም ማስፈጸሚያ ሰነድ እንጂ እንደ ብሔራዊ ሕገ መንግስት የሚቆጠሩ አይደሉም። በመሆኑም በሕዝቡ ዘንድ ከበሬታም ይሁን ተአማኒታ ሊኖራቸው አይችልም። መሪዎቹም ማንኛውም ስልጣን ከሕዝብ የሚመጣ እንደሆነ ማመን ቀርቶ ማሰብም አይፈልጉም። በየፓርላማዎቻቸው የሚሰበስቧቸው ግለሰቦችም ገዢዎቻቸው ሲያስነጥፋቸው መሐረብ ለማቅረብ ከመሽቀዳደም ያለፈ ተግባር ሲፈጽሙ አይታዩም። ሸንጎ ተባለ ፓርላማ የይስሙላ እንጂ ሐቀኛ የሕዝብ መሳሪያ እንዳልነበርና እንዳልሆነም የታወቀ ነው። ተመራጭ የሚባሉትም አብዛኞቹ እኛ ምን ቸገረን ለሕዝቡ ጫጫታ ደሞዝ ከመጣልን ሁሌ በልደታ የሚሉ ናቸው የተባለውም በባዶ አይደለም። እብሪት የወጠራቸው አገዛዞች ትላንትም ነበሩ፣ የአሁኖቹም ያው ናቸው። የኋለኛው ከፊተኛው መማርን አይሹም። የሚሄዱትም ለሚተካቸው እኔን ያየ ተቀጣ ብለው አይነግሩትም። ተተኪው መስማት አይፈልግም። ባጭርና በጊዜያዊ ጥቅም ላይ ብቻ ስለሚያተኩሩ በረጅሙ የሀገር ጥቅምና ስትራቴጂያዊ ራዕይ ላይ የማተኮር ምኞት አይኖራቸውም። በመሆኑም ገንብቶ ማለፍን ሳይሆን አጥፍቶ መጥፋትን ይመርጣሉ። ሀገሪቱንም ለአዲስ አምባገነን አሳልፈው ጥለዋት ያልፋሉ። ይህ የመከራ ዙሪት የታሪካችን አልፋና ኦሜጋ የሆነ ቆይቷል። ሁለተኛው የምርጫ ሂደት በዲሞክራሲ ስርዓት ውስጥ የሚካሄደው ነው። የምርጫው ይዘትም ይሁን አይነት፣ ባህሪም ይሁን ዓላማና ግብ የተመሰረተው በዲሞክራሲያዊ ሕገ መንግስት ስር በተቀረጸ የምርጫ ስርዓትና ደንብ ሕግጋትና አፈጻጸም ላይ በመሆኑ ማንኛውም ምርጫ ፍትሃዊና ነጻ ነው ማለት ይቻላል። ይህ ክስተት ከተረጋገጠ ደግሞ የመጨረሻው የስልጣን ባለቤት ተመራጩ ሳይሆን ራሱ መራጩ ሕዝብ መሆኑ የሚያከራክር አይሆንም። ይህ ከሆነ ዘንዳ በእንደዚህ አይነቱ ሀገር የሕግ የበላይነት፣ የሕዝብ ሉዓላዊነትና እኩልነት ሰፍኗል ማለት ይቻላል ተብሎ ይታመናል። በመሆኑም ሰላምና መረጋጋት፣ ልማትና እድገት፣ የሀገርም ነጻነትና የግዛት አንድነት ሊከበር ይችላል የሚል ዋስትና ይኖራል። የዚህ ሁሉ ድምር ውጤት ታዲያ የዲሞክራሲ ስርዓት በማያሻማ መልኩ መረጋገጥ ነው። ይህ በማይከሰትበት ሀገርና ሁኔታ ስለ ምርጫ ማውራት ስላቅ ይመስለናል። ይህን ሀቅ በሚገባ የተረዳ ዜጋ ሁሉ ነጻና ፍትሃዊ ምርጫ ምን እንደሆነ ያውቃል። አውቆም ላላወቀው ወገኑ ያስረዳል፣ ያስተምራል። ይህ ደግሞ በበኩሉ ለአምባገነኖች ፕሮፓጋንዳ ሰለባ ከመሆን ያድናል። ከአወናባጆችና በላባዮች ተንኮል ራሱን ይከላከላል። ለዚህ ነው ዛሬ የኢትዮጵያ ሕዝብ ከአጽናፍ እስከ አጽናፍ ለነጻና ፍትሃዊ ምርጫ በመታገል ላይ ያለው። ለዚህም ነው ሀገር ወዳድ ኃይሎች የነጻና ፍትሃዊ ምርጫ ቅድመ ሁኔታዎች ካልተሟሉ ማለትም የምርጫው ሕግና በወያኔ ስር ያለው የምርጫ ቦርድ ካልተለወጡ ነጻ ምርጫ ዘበት ነው ያሉት። በዛሬቱ ኢትዮጵያ በሁለንተናዊው የሀገሪቱ የፖለቲካ መልክዓ ምድር ላይ በሰፊው ማተኮሩን እንኳን ለጊዜው ጋብ አድርገን በምርጫው ላይ ብቻ እናማትር ብንል በቅድሚያ የምናስተውለው በመላው የኢትዮጵያ ሕዝብ በተቃዋሚ ኃይሎች አስተላለፍና በወያኔ መካከል ያለውን ሁኔታ ይሆናል። የግንቦቱን ምርጫ አስመልክቶ የኢትዮጵያ ሕዝብ ከዳር እስከ ዳር ያለው አቋም የማያወላውል ነው። ይህም በቅርቡ በሐዋሳ፣ በጅማ፣ በባህር ዳር፣ በደሴ፣ በአምቦ፣ በአዲስ አበባና በሌሎችም ከተሞች በተጨባጭ የታየ ሐቅ ነው። መጪው የወያኔ ምርጫ ነጻና ፍትሃዊ እንደማይሆንና የተቃዋሚ ድርጅቶችም በዚህ ምርጫ ለወያኔ ሽፋን ሰጪ መሆን እንደሌለባቸው ሕዝቡ በሚገባ አስረግጦ ነግሯቸዋል። ይልቁንም ህብረታቸውን አጠንክረው ትግሉን በመምራት ለድል እንዲያበቁት በአጽንኦት አሳስቧቸዋል፣ ተማጽኗቸዋል። የመላውን ሕዝብ አቤቱታና ውሳኔ ተማጽኖና ፍላጎት መሰረት አድርጎ መታገልና ማታገል ደግሞ ለተቃዋሚ ኃይሎች ዋና ተልእኮ ነው። ዘላቂ የሀገር አንድነት፣ የዜጎች እኩልነትም ይሁን ብሔራዊ ጥቅም ሊከበር የሚችለውም የመላ ሀገሪቱን ሕዝቦች ትግል አካቶ በብሔራዊ ደረጃ መምራት ሲቻል ነው። ይህ ካልሆነ ዘላቂ ሰላምና መረጋጋት፣ የሀገር አንድነትና ህልውና ዋስትና ይኖረዋል ማለት ዘበት ይሆናል። እስካሁንም ትግሉ ሁሉ ተሰናክሎ የቀረውና ሕዝቡም ለተፈራራቂ አምባገነኖች አገዛዝ ሰለባ የሆነውም በዚህ ምክንያት ነው። ይህ ክስተት መደገም የለበትም።
አዙሪቱ እንዲቀጥል የሚፈልጉት ግን የኢትዮጵያን ሕልውና ጥቅምና የሕዝቧንም አንድነትና ህብረት የማይፈልግ ታሪካዊ ባላንጣዎቿ ብቻ ናቸው። ምክንያቱም በዴሞክራሲ የሚተዳደር ሕዝብና ሀገር የቱን ያህል ጠንካራና የማይበገር መሆኑን ጠንቅቀው ስለሚያውቁ ነው። ዴሞክራሲያዊትና ጠንካራ ኢትዮጵያን ለማየት የማይፈልጉ ሀገር በቀል ባንዳዎችና ባዕዳን ጠላቶች ለመሆናቸው የሀገራችን ዜና መዋዕል የመዘገበው ሐቅ ነው። ወደ ተቃዋሚ ድርጅቶች ስናተኩር በአሁኑ ወቅት ወያኔን በምርጫ ማሸነፍ እንችላለን ብለው የወሰኑ ክፍሎች አሉ። ይህ ከተሳካ ደስታው የሁሉም እንደሚሆን ማንም ኢትዮጵያዊ አይጠራጠርም። ምክንያቱም ወያኔን ከስልጣን አስወግዶ ሀገሪቷን ከጥፋት ከማዳን የበለጠ ሌላ ብሔራዊ ድልና ደስታ ስለማይኖር ነው። ፖለቲካ ማለት የሚቻለውን ለማድረግ የሚያስችል ጥበብ ነው እንደሚባለው ሁሉ በአሁኑ የሀገራችን ተጨባጭ ሁኔታ ወያኔን በምርጫ ማስወገድ እንደማይቻል ሌላው ቢቀር በኢትዮጵያ ሕዝብ በኩል ብዥታ አይኖርም። ምክንያቱም ተደጋግሞ የገለጸው ሐቅ በመሆኑ እንዲያው በደፈናው በምርጫ ተወዳድረን የተወሰነ መቀመጫ እያገኘንና በዚህም የዳበሳ የኤሊ ጉዞ በማዝገም የምርጫ ሂደት በየምርጫዎቹ የመቀመጫ ቁጥሮችን እያሳደግን በመሄድ በመጨረሻ የፓርላማ ብዙሃን በመሆን ወያኔን ማስወገድ እንችላለን የሚሉ ክፍሎች እንዳሉ እናውቃለን። የዚህ አይነት ምኞት ሊፈጸምላቸው የሚችለው ምናልባት እድለኛ ከሆኑ ከ20 እና ከ30 ዓመታት በኋላ ሊሆን ይችላል። ያም ቢሆን ዘንቦ ተባርቆ ነው። የዚህ አዝጋሚ ምኞት ግን አንድ ጊዜ የማይሰጥና አደገኛ የሆነ ችግር አለበት። እርሱም ይህ ወያኔያዊ አገዛዝና መከራ ከቀጠለ ከ20 እና ከ30 ዓመታት በኋላ ኢትዮጵያ እንደ ሀገር ዜጎቿም እንደ ሕዝብ ለመኖር የማይችሉ መሆናቸው ነው። ይህንን ሁሉ አርቆ በመመልከት ይመስለናል ዛሬ የኢትዮጵያ ሕዝብ ተቃዋሚ ድርጅቶችን ይካሄዳል ከተባለው የግንቦቱ ምርጫ ይልቅ በሀገራቸው የሩብ ጊዜ ዘላቂ ስትራቴጂያዊና ብሔራዊ ጥቅም ላይ እንዲያተኩሩና ትግላቸውን እንዲያስተባብሩ ጥሪውን የሚያስተላልፈው። ወያኔንና የመጪውን የግንቦት ምርጫ ሁኔታ ስንዳስስ ደግሞ የተለየ ስዕልና ሐቅ መገንዘብ እንችላለን። በዚህ በመጪው የወያኔ ምርጫ ነጻም ይሁን ፍትሃዊ ምርጫ ይካሄዳል ብሎ የሚታሰብ አለመሆኑ እንኳንስ የኢትዮጵያ ሕዝብ ራሱ ወያኔም ቢሆን ይገነዘበዋል። ወያኔ በዚህ የግንቦቱ ምርጫ ፍትሃዊነት አለማመኑም ብቻ ሳይሆን በእኔ የምርጫ ሕግና ስነ ስርዓት አምናችሁ ካልተሳተፋችሁ ገደል ግቡ ብሎ እቅጩን ተናግሮ በድንቁርና ጥቢት የተወጠረ ቡድን መሆኑንም በድፍረት አስመስክሯል። ምርጫውንም እንዳለፉት ጊዜያት በአሸናፊነት ለመወጣት አስፈላጊውን ሁሉ አድርጓል። ነጻ ምርጫ ተደርጓል ለማለትም አስፈላጊውን ማደናገሪያ ሁሉም በስልት እያካሄደ ነው። ይህ ደግሞ የማይጠበቅ አይደለም። የመንግስት ስልጣን ሊሰጠው የሚችለውን ማንኛውንም ኃይልና ጉልበት፣ ገንዘብና ፕሮፓጋንዳ፣ የወታደርና የጸጥታ ሰራዊት ተጠቅሞ የሚያሸንፍ መሆኑን በሙሉ ልብነት ተናግሮ ጨርሷል። ሁሉ በደጁ ስለሆነም ይህ መሆኑ አያስደንቅም። የኢትዮጵያን ሕዝብ እንደ ገል ቀጥቅጬ እንደ ሰም አቅልጬ መግዛት ከቻልኩ ያሻኝን ከማድረግ ምንም የሚያግደኝ ምድራዊ ኃይል የለም ብሎ ከደመደመ ውሎ አድሯል። ይህ ደግሞ ከእርሱ በፊት የነበሩትን አምባገነን ስርዓቶች አምነውበት በተግባር ሲተረጉሙት የቆየ ክስተት ነበር። ይህ ምርጫ በአንድ ባልተጠበቀ ተአምር ወዳልታሰበ አቅጣጫ የማይሄድበትን ሁኔታ ለማረጋገጥ ሲሉ የወያኔ መሪዎች ዘረኛ ካድሬዎቻቸውን ከጠረፍ መንደሮች አንስቶ እስከ አዲስ አበባ ባሉ የምርጫ ጣቢያዎች አሰማርተዋል። ውሻ ላበላው ካድሬ ላሰማራው ሟቾች ናቸው እንዲሉ እነኚህ የወያኔ ካድሬዎች አለቆቻቸው በምርጫው ከፍተኛውን ቁጥር ማግኘታቸውን ለማረጋገጥ ማንኛውንም ወንጀል መፈጸም እንዳለባቸው ልዩ መመሪያና ሙሉ ስልጣን ተሰጥቷቸዋል። የምርጫ ኮረጆና ሳጥን ከመገልበጥ አንስቶ የእነርሱ ወገን ያልሆነውን ሕዝብ ማንገላታትንና ማስፈራራትን አካቶ ማንኛውንም ማጭበርበር እስከ መፈጸም ድረስ ያለውን ሕገወጥ ተግባር ከማከናወን ወደ ኋላ አይሉም። በአንድ የገዢ ፓርቲ የተሰማራ ካድሬ ደግሞ ምን ያህል ሀገር አጥፊ እንደሆነ በደርግ ጊዜ ሲከናወን የነበረው ወንጀል የቅርብ ትዝታ ነው። የግንቦቱ ምርጫ አስቀድሞ ምን ውጤት እንደሚያስመዘግብ በሁሉ ዘንድ ሳይታለም የተፈታ መሆኑ እየታወቀ የተወሰነ የፓርላማ መቀመጫ ያውም በወያኔ ስር ለማግኘት ሲባል ብቻ
ጸረ ዴሞክራሲ የሆነን አገዛዝ በስልጣኑ እንዲቀጥል ማድረግ፣ መተባበርና ሽፋን መስጠት መታየት የሌለበት አቋም ነው። ሁሉም እንደደመደመው የግንቦቱ ምርጫ ውጤቱ አስቀድሞ የታወቀ በመሆኑ ምርጫውን አሸነፍኩ ብሎ ወያኔ እንደሚያውጅ ሳይታለም የተፈታ ሆኗል። ምን ያህል መቀመጫ ለተቃዋሚዎቹ ይለግሳል የሚለውም ይህን ያህል ነብይነትን የሚጠይቅ ጉዳይ አይደለም። ታዲያ ከዛ በኋላ ምን ሊኮን ነው? ከዚህ ምርጫ በኋላ ምን አዲስ ክስተት ሊመጣ ይችላል? የኢትዮጵያ የፖለቲካ የኢኮኖሚና የማህበራዊ ኑሮ መልክዓ ምድርስ ምን ይመስላል? የወያኔን አምባገነን ስልጣን ሊገድብ የሚችል ፓርላማ ይመጣልን? የወያኔስ ሕገ መንግስት መለወጥ የሚቻልበት ሁኔታ ይከሰታል? በሀገሪቱ አበይት በሆኑ ብሔራዊ ፖሊሲዎችና ውሳኔዎች ላይ መሰረታዊ ተጽዕኖ ለማሳደር የሚያስችል ሁኔታስ ይፈጠራል? ለእነኚህና ለመሳሰሉት መሰረታዊ ጥያቄዎች ቀናና አዎንታዊ መልሶች ከተገኙ በሁኔታው ለመደሰት የመጀመሪያዎቹ እንሆናለን። ያ እንደማይሆን ግን ከወዲሁ በእርግጠኝነት መናገር ይቻላል። ያለፉት 14 ዓመታት የወያኔ የጎሳ አገዛዝ በትክክል እንደሚያረጋግጠው የኢትዮጵያ ፖለቲካ ሁኔታ የተበላሸው ከስር ከመሰረቱ ነው። የወያኔ አገዛዝ አምባገነን መሆኑ ብቻ ሳይሆን በጎሳ ላይ የተመሰረተና በዘር መዋቅር የተማከለ አስተዳደር የሚያራምድም ጭምር በመሆኑ የሀገሪቱን ችግር ይበልጥ አባብሶታል። ይህ መሰረታዊ ብሔራዊ ችግር ደግሞ ወያኔ በስልጣን ላይ እያለ ብሎም የተፈለገው የምርጫ ጋጋታ ቢያካሂድ፣ የፓርላማ ወንበር ቁጥሮች ቢበወዙ፣ ተለጣፊም በሌላ ተለጣፊ ቢቀይሩ ምንም የሚሻሻል ነገር አይኖርም። ምናልባት ጮሌው ወያኔ የውስጥ ፖለቲካውን ቅባሜሮን ለመቀባትና ለውጭ ዲፕሎማሲውን ፍጆታ እንዲጠቅመው ሲል የተወሰኑ የፓርላማ መቀመጫዎችን ተቃዋሚዎች ናቸው ለሚላቸው ታማኝ ተቀናቃኞቹ ይመጸውት ይሆናል። የፓርላማው ሁኔታ ግን ያው እንደተለመደው የጨረባ ተስካር ከመሆን የተሻለ መልክና ግብር አይኖረውም። ታዲያ ወጣም ወረደም ሊሆን የሚችለው ለነመለስ ዜናዊ ሽፋን እየሰጡ የወያኔን አጀንዳ የሚያራምድ ድምጽ እየሰጡ ወይም ይኸው ተቃዋሚዎች አሉብን ለሚሉት ማላገጫ መሳሪያ እየሆኑ መቀጠል ነው። የዋርካው ማፍራት የሚጠቅመው ለአዋፋቱ እንጂ ለዋርካው አይደለም እንደሚባለው የወያኔ የፓርላማ ምርጫ ውጤት የሚያገለግለው ለሥርዓቱና አቀንቃኞች እንጂ ለኢትዮጵያ ሕዝብ አይደለም። ከዚህ ምርጫ በኋላ የሚመሰረተው አስተዳደር የሀገራችንን ችግር ይበልጥ ከማባባስ አልፎ ተርፎ ሊያመጣው የሚችል አንዳችም መሰረታዊና ጠቃሚው ለውጥ አለመኖሩ ደግሞ የሚያከራክር አይሆንም። ይህ መሆኑ ከታወቀ ከግንቦቱ የወያኔ ምርጫ በኋላ ትግሉ ምን አቅጣጫ ይዞ መቀጠል ይኖርበታል? የኃይሎች አስተላለፍና አጀንዳቸው እንዴት መቀነባበር ሊኖርበት ነው? ለእነኚህና ለመሳሰሉት ጥያቄዎች ትክክለኛውን መልስ በመስጠት ትግላቸውን አዲስ አቅጣጫና ፈር እያስያዙ ወያኔን መፋለም የማይቀርና ታሪካዊ ክስተት መሆኑን ሐቀኛ ሀገር ወዳድ ድርጅቶች ዋነኛና ስትራቴጂያዊ ዓላማቸው ሊያደርጉት ይገባል። በሌሎች የሶስተኛ ዓለም ሀገሮች እንደሚታየው በሀገራችንም ያለው ተጨባጭ ሁኔታ እንደሚያረጋግጠው የአምባገነኖችን ስርዓት ለመታገል በሚደረገው የተቃዋሚ ኃይሎች አስተላለፍ የሚኖረው ጎራ ሁለት ብቻ ነው። ይኸውም ስርዓቱ በሚፈቅድላቸው ገደብ በመሸበብ የዚህ ስርዓት ትዕዛዝ ፈጻሚዎችና በአንጻሩ ደግሞ በስርዓቱ ፍርፋሪ ሳይደለሉ በሀገራቸውና በሕዝባቸው ዘላቂ ጥቅም ሳይደራደሩ ስርዓቱን አምርረው የሚታገሉ ኃይሎች ብቻ ናቸው። ሌላ ሶስተኛ ረድፍ ሊኖር አይችልም። አለ ከተባለም ምናልባት ትግሉን ለማስተናከል ካልሆነ በቀር የሚያመጣው እርባና አይኖረውም። በእነኚህ ሁለት ተጻራሪ ጎራዎች ውስጥ ሆኖ አቋምን ለይቶ ከመታገል በቀር ሌላ ረድፍ ሊኖር አይችልም። በአንድ በኩል የአምባገነኖች ሽፋን ሰጪ የሆኑ፣ በሌላ በኩል ደግሞ ታማኝ ተቃዋሚ የሚል ለምድ በመልበስ የተቃዋሚውን የኃይል አስተላለፍ መበረዝ የሚቻል አይመስለንም ከእንግዲህ ወዲያ። ምክንያቱም የኢትዮጵያ ሕዝብ እውነተኛውን ተቃዋሚና ሌላውን ክፍል በሚገባ አውቆ የተረዳ ስለሆነ ነው። በመሆኑም የኢትዮጵያ ሕዝብ ይህን ጠባብ ብሔረተኛና አገር አጥፊ የወያኔ ኢህአዴግ ስርዓትን ለማስወገድ በሚያደርገው መራራ ትግል በታማኝነት ከጎኑ ተሰልፎ ታግሎ የሚያታግለው ጠንካራ ህብረት ያለው የተቃዋሚ ኃይል ያስፈልገዋል። ይህ ደግሞ ወደፊት ሚናው እየለየ፣ ጎራው እየታየ፣ ተግባሩ እየጎላ፣ ትግሉ እየፋፋ፣ ሐቁ እየነጠረ ሲሄድ የሚረጋገጥ ክስተት ይሆናል። ይህ ክስተት ግን በምኞትና በተስፋ የሚገኝ አይሆንም።
ብዙ እጅግ በጣም ብዙ ተግባርን ብሎም ከንዑስ ጀምሮ እስከ ከፍተኛው መስዋዕት መክፈልን ይጠይቃል። ይህንን ገሸሽ ሊያደርጉት የማይቻል ሐቅ ሕዝቡም ሆነ እነኛ ለመራራው ትግል የተዘጋጁ ኃይሎች በሚገባ ያውቁታል፣ ይረዱታል። የሚመጣውን የትግል ኃላፊነትና ግዴታ በሚገባ ይገነዘቡታል። ይህ ከሆነ ታዲያ ለረጅሙና ለአስጨራሽ ትግል መዘጋጀት አለባቸው። ይህ ከሆነ ዘንዳ ከግንቦቱ የመለስ ዜናዊ ምርጫ በኋላ ሀገራችን በምን ሁኔታ ላይ ልትሆን እንደምትችልና ወደ የትስ አቅጣጫ እያመራች መሆኗን ትክክለኛውን ግምገማ እያደረጉ ብሎም የትግላቸውን ይዘትና አካሄድ በወደፊቱ ሁኔታ ላይ እያማተሩ እያጣጣሙና እያዋሃዱ በአዲስ የትግል ምዕራፍ ሕዝቡን እያታገሉ ለድል እንዲበቃ ከማድረግ ሌላ አማራጭ አይኖርም። ይህ ደግሞ በምኞት ላይ የተመሰረተ መፈክር ሳይሆን ተጨባጩ የሀገሪቱ ሁኔታ የሚያረጋግጠው የማይታበልና ታሪካዊ ሐቅ ሊሆን የሚችል ነው። ወደፊት የሚጠብቃቸውን የትግል ስልትና ስትራቴጂ ከመንደፋቸው አስቀድሞ አንድ መሰረታዊና አይነተኛ ጉዳይ መኖሩን ግን በአጽንኦት ሊገነዘቡት ይገባል። ይኸውም ጠንካራና የማይበገር የተቃዋሚ ኃይል መመስረት እጅግ በጣም አስፈላጊና አማራጭ የሌለው መሆኑን ነው። በእርግጥም ከሁሉ በፊትና በላይ ሊታወቅ የሚገባው ከእንግዲህ ወዲህ የተቃዋሚ ኃይሎች የሚመሰርቱት ህብረት ዓላማ በኢትዮጵያ ዘላቂና ስትራቴጂያዊ ጥቅም ላይ ብቻ ያተኮረ እንጂ በወያኔ ጊዜያዊና የማጭበርበሪያ አጀንዳ ላይ ሊያተኩር የማይችል መሆኑን ነው። በወያኔ ላይ የማያወላውል አቋም ያላቸው የህብረቱ አባል ድርጅቶች ከእንግዲህ ወዲህ የትግላቸው አጀንዳና እንቅስቃሴ ሊሆን የሚገባውም በወያኔ አጀንዳና ውሳኔ ላይ ማተኮር ብቻ ሳይሆን በአመዛኙ በራሳቸው የትግል ቱማታና አነሳሽነት ላይ የተመሰረተ መሆኑን ነው። እስካሁን እንደተመዘገበውና የኢትዮጵያ ሕዝብም እንደታዘበው ከሆነ እስከ ዛሬ ሲሆን የነበረው በአመዛኙ በወያኔ ድርጊትና እንቅስቃሴ ውሳኔና ጥሪ ላይ ምላሽ በመስጠት ላይ ያተኮረ እንደነበረ ነው። ከእባብ እንቁላል እርግብ እንደማይወጣ ሁሉ ከወያኔ መሪዎች ለኢትዮጵያና ሕዝቧ ሊጠቅም የሚችል አንዳችም ጉዳይ እንደማይኖር አውቆና ተረድቶ በአመዛኙ በራስ የትግል ስልትና ትልም ላይ አተኩሮና በሀገራችን ስትራቴጂያዊ ጥቅም ላይ አነጣጥሮ መታገል ብቻ ነው። በእኛ እምነት የሀገራችን ዘላቂ ጥቅም የሚገኘውና አስተማማኝ ሰላምና መረጋጋት ሊረጋገጥ የሚችለው መላው የሀገሪቱን ዜጋ ሁሉ በእኩልነት የሚያሳትፍ ዴሞክራሲያዊ ስርዓት ሲሰፍን ብቻ ነው። በዘር ላይ የተመሰረተ የመንግስት አወቃቀርም ሆነ የፖሊሲ አቀራረጽና አፈጻጸም ለሀገራችን ጉዳት እንጂ ምንም ጥቅም ያመጣል ብለን ማመን አንችልም። የዚህም ስርዓት ተካፋይ መሆንን አንመኝም። ይህንንም ሀቅ ራሱ ባለቤቱ የኢትዮጵያ ሕዝብ ላለፉት 14 ዓመታት አይቶታል። በዚህ ዘረኛ ስርዓትም ምን በደል እንደተፈጸመበት እንደሚፈጸምበት ሳይወድ በግድ አውቆታል፣ ተንገፍግፏልም። እኛ ለሀገራችን ያለን ራዕይ ዘመን የማይሽረው ሁኔታ የማይለውጠው ተፈራራቂ አምባገነኖች የማይበርዙት ጊዜያዊ ጥቅም የማይበግረው ነው። በመሰረቱ የሀገርንና የሕዝብን ዘለቄታ ጥቅም የሕዝባችንንም እኩልነትና አንድነት አስመልክቶ ያለንን የጸና እምነት ሊያስለውጠን ሊያስበርዘን ብሎም እንድንደራደርበት የሚያስገድደም አንዳችም ምድራዊ ኃይል እንደሌለ ሌላው ለማመን ባይፈልግም የኢትዮጵያ ሕዝብ ግን በሚገባ ያውቀዋል፣ ይረዳዋል። ከዚህ አጉሪ የትግል ታሪክና የማይናወጥ እምነት በመነሳት ነው ወያኔንና ድርጊቱን የምንቃወመው። ከዚህ ውጭ በወያኔ ድርጅት ከተሰባሰቡት ግለሰቦች ጋር የግል ፍቅርም ሆነ ጥል የለንም። እንዲያውም የሀገራችን ዴሞክራሲያዊ ስርዓት በዘለቄታ መልኩ ሊያረጋግጥ በሚያስችለው ሂደት ከማንኛውም ወገን ጋር ለመተባበር ዝግጁ መሆን ብቻ ሳይሆን የሚጠበቅብንን አስተዋጽኦ ለማድረግ ምንጊዜም ግንባራችንን እንደማናጥፍ በተደጋጋሚ ስንገልጽ ቆይተናል። ይህ ማለት ግን ለኢትዮጵያ ሕዝብ ገደብ የለሽ ዴሞክራሲ እየታገል የራሳችንን ድርጅታዊ ነጻነት የሚገፋውንና አኩሪ ታሪካችንን የሚያሳድፍብንን ተጽዕኖና ግፊት እንቀበላለን ማለት አይደለም። እርሱ ራሱ በኢትዮጵያ ሕዝብ ዘንድ በሕጋዊነት የማይታወቅ ቡድን ለእኛ ሕጋዊ መሆን አለመሆን ለመወሰን ሀገራዊም ይሁን ሞራላዊ ስልጣን ይኖረዋል ብለን አናምንም። የኛ ዕድልና ህላዌ ከኢትዮጵያ ሕዝብ ዕድልና ህላዌ ጋር በብዙ መሰረታዊ ሀብሎች የተሳሰረ በመሆኑ በእበላባይነትም ይሁን በመሰልቸት
አንዱን ከሌላ ለይቶ አላፊ ጠፊ ለሆነ ጊዜያዊ ጥቅም መለወጥ አንችልም። ይህንን ማንነታችንን የኢትዮጵያ ሕዝብ ከመጀመሪያው ጀምሮ አውቆ መዝግቦታል። አሁን ባለው የሀገራችን ተጨባጭ ሁኔታ የትግሉ ዓላማና ግብ መሆን የሚገባው ለኢትዮጵያ ሕዝብ የስልጣን ባለቤትነት፣ የሕግ የበላይነት፣ የሀገር ነጻነትና ሉዓላዊነት፣ የዜጎች እኩልነትና ሰብአዊ መብት የሚገኝበትና የሚከበርበትን ሁኔታ በመፍጠር ላይ ነው። ለዚህ ሁሉ መሰረቱና ምሰሶው ያው ዞሮ የዴሞክራሲ ስርዓት መስፈን ለመሆኑ ብዥታ ሊኖር አይችልም። ይህንን ስንል ደግሞ በሀገራችን ዴሞክራሲ በአንድ ቀን ጀንበር ተፈጥሮ አድጎ ተመንድጎ ፋፍቶና ጠንክሮ ህዝቡ የሚመኘው ሁሉ ወዲያው ይከናወናል የሚል ብዥታን በማስተናገድ አይደለም። እንደ ማንኛውም የተፈጥሮ ህግ የዴሞክራሲ ውልደትና እድገት ሂደቱን ጠብቆ እንደሚሄድ በሚገባ እንረዳለን። ይህ መሰረታዊ ሀቅ እንዳለ ቢሆንም ዛሬ በሀገራችን የችግሩና የመከራው መንስኤ ብሎም ከገባንበት አዙሪት ልንወጣ ያላስቻለን የወያኔ የፖለቲካ ፕሮግራም ልክ እንደ ሀገሪቱ ብሔራዊ ህገ መንግስት ተቆጥሮ የዘረኞቹን የፖለቲካ አጀንዳ ማስፈጸሚያ መሳሪያ መሆኑ ነው። በዚህ የሀገራችን ተጨባጭ ሁኔታና እውነታ ላይ በመመርኮዝ የግል አጀንዳውን የሚያስፈጽመው የገዢ ቡድን በስልጣን ላይ ተቀምጦ የሀገራችን ጥቃቅንም ይሁን መሰረታዊ ችግር ሊፈታ አይችልም። ወያኔ ህገ መንግስቴ ብሎ ጎምጥጦ የያዘው የግል አጀንዳው ማስፈጸሚያ አልባሌ ሰነድ ካልተለወጠ የሀገራችን ሁለንተናዊ ችግር እየባሰበት ይሄዳል እንጂ መሻሻል ይመጣል ተብሎ አይጠበቅም። ለዚህ ነው ተቃዋሚ ኃይሎች በብስለትና በኃላፊነት ስሜት ተነሳስተው የምርጫው ህግና ቦርድ ይቀየሩ ወዘተ ብለው የጠየቁትና ለድርድርም ተቀምጠው የነበሩት። ለዚህም ነው ወያኔ እምቢ ያለውና ነጻና ፍትሃዊ ምርጫ እንዲደረግ የማይፈልገው። ከወያኔዎቹ አኳያ ሲታይ ይህን ከማድረግ ሌላ ምርጫ አይኖራቸውም። ምክንያቱም ህዝቡ የሚመኘው ነጻና ፍትሃዊ ምርጫ ቢደረግ ወያኔ ተወግዶ ህዝቡ በትረ ስልጣን የሚያገኝበት ሁኔታ ስለሚመቻች ነው። ታዲያ ወያኔ መች ሞኝ ሆኖ ነው ራሱን የሚያስወግድበትን ሂደት የሚያመቻቸው? ህገወጥ ያላቸው ድርጅቶችስ በሰላምና በይፋ እንዳይታገሉ ጋሬጣ እየዘረጋ አይደለምን? ሁኔታው እንዲህ በሆነበት ሁኔታ ነጻና ፍትሃዊ ምርጫ ስለማይኖር ያው ዞሮ ዞሮ ተጠቃሚዎቹ ወያኔና ግብረአበሮች እንጂ ሌላ ሊሆን አይችልም። ያ እስከሆነ ድረስ በዘር ላይ የተመሰረተ አምባገነን እንደገና በስልጣን ለሌላ 5 ዓመት እንዲቆይ የሚወስደውን እርምጃ ሁሉ ከመቃወምና ለአዲስ የትግል ምዕራፍ ከመዘጋጀት ሌላ አማራጭ ሊኖር አይችልም። አገዛዙ የህዝብን መብት ሊያከብር የሚችለው በግዴታ እንጂ በውዴታ ባለመሆኑም ተቃዋሚ ኃይሎች ህዝባዊ አመጽን ማደራጀትና መምራት ነው ዋናው ተልዕኳቸው። ከግንቦቱ ምርጫ በኋላ መሰረታዊ ለሀገር የሚበጅ ውጤት አይኖርም። ያው የጎመዘዘው ለመጪው ትውልድ አይለጉት ሀኬትና ግዳጅ ከፊታችን ተደቅኖ ይቀጥላል። አገዛዙን በአፋጣኝ ለማስወገድ ሀገራዊ ግዳጅ ይጠራናል። በመሆኑም ተቃዋሚ ኃይሎች ካለፈው ተምረው ህብረታቸውን ለማጠናከር መነሳት አለባቸው። ተቃዋሚ ኃይሎች ከሰፊው ህዝብ ተደባልቀው ህዝባዊ አመጽን መምራት መቻል አለባቸው። የትግል ሰደድ እሳት በከተማም በገጠርም ተቀጣጥሎ አገዛዙን ይወጥር ዘንድ እስካሁን ውጤት አልባ የሆነውን ዘዴያቸውን ሆነ አደረጃጀታቸውን መለወጥ ይኖርባቸዋል። የህዝቡን የህብረት ጥረት የሚያደናቅፉትንም በጽኑ መታገል ያስፈልጋል። የዛሬ 5 ዓመት ግንቦት ሲመጣ የመለስ አገዛዝ የክፉ ቀን ትዝታ እንዲሆን ማድረግ የሚቻለው በዚህ መንገድ ማለትም የቆረጠና ያልተቋረጠ ህዝባዊ አመጽን በማካሄድ ነው። የድርጅቶችን ማንነት የሚለካው በወያኔ ፓርላማ ባለው ወንበር ሳይሆን ይህን የህዝብ ታሪካዊ ትግል በመምራት ባለው ጽናትና ወኔ እንዲሁም በሚጫወቱት ታሪካዊ ሚና ይሆናል ማለት ነው። ከዚህ መንገድ ውጪ በወያኔ የ5 ዓመት የግንቦት ዛር አብሮ መያዙ ለህዝብ የሚጠቅም አይደለም። በዚህ አቋም ላይ የማያወላውል እምነትና ራዕይ ካላቸው የተቃዋሚ ድርጅቶች ጋር በመተባበርና ከኢትዮጵያ ህዝብ ጎን በመሰለፍ ትግላችንን እንቀጥላለን። የኢትዮጵያ ህዝብ ትግል አሸናፊነት አይቀሬ ነው።
ለጉልበተኛማ ጠበቃው ብዙ ነው ለባለስልጣኑ ደጋፊው አሸን ነው ሐቅ ገብታ ኖራ ከጎስቋሎች ጎራ የሚሰማ ታጣች ብትጮህ ብትጣራ ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀር ማፌዛቸው ራብን የረሳ ጥሜት የዘነጋ ቅማድን የረሳ ትኋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ላገር አብቁኝ አለ የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ከቶስ እስከመቼ በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግታዋ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥቅጥቅ ካለ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ ዓይኔን ጨፍኜ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ እግዚአብሔር አፈረብን በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኮሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምቢኝን ረስተን ለምቢኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን
ፍጹም ትዕግስተኛ ኢዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ መዓት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ ከዚህ በላይ የሰማችሁት ግጥም ከሃማ ቱማ ሀበሽኛ የግጥም ስብስቦች ውስጥ የተገኘ ነበር። ለዛሬ ምሽት ያለን ዝግጅትም በዚሁ ይጠቃልላል። ረቡዕ በተመሳሳይ ሰዓት እስከምንገናኝ መልካም ምሽት፣ ደህና ቆዩን።